አለ። አይ አይደለም ቃሉን መጠቀሙን እንትን አይደለም፣ ግን እንስሳ የሚለውን ነገር ማጥራት ፈልጋለሁ። ያኔ አልደረስኩበትም። እንስሳ እኮ ይሻላል ኢማን። እኔ እንስሳ ይሻላል ብዬ አስባለሁ። እንደውም ከሞተ ጋር በፌሮ የታጠሩ ናቸው ዙሪያውን። ለምን እንደታጠሩ ላይምሮሽ እንዲሁ ልተውና ሚስጥር ሆኖ ለምንድን ነው መቃብሮቻቸው በፌሮ የታጠሩት? ወይና ፈርዘራ እንጂ ዲጋው ታርጊ እሱ የተሻለ ይመስለኛል። ኢማን እዚህ ላይ ተስማሚያለሽ? አንድ ሴት ልጅ ብልት ቆርጣ ተዛ ታስገባች፣ ከዛ በኋላ መታጠብ አለባት ማለት አሁን ይሄ ፍጹም የተከለከለ ነገር ነው። ማስረጃው ሳላመጣ አላወራበት ነው። በእንስሳም ሆነ በሰው በወንድም ሆነ በሴት ፊንጢጣ ውስጥ ወይም ብልት ውስጥ ወሲብ አድርጋችሁ ሀጅ ብታደርጉ ሀጃችሁ አይበላሽም ይላል። ሀጃችሁ አይበላሽም ሆነ በብልት ውስጥ ይሄ ሀዲስ የትኛው ሀዲስ ነው? ከቁርአን ውስጥ ነው እያወጣህ ያለው አንተ አሁን? ያ ሊቃውንቶችሽ ሀዲስን ሲያብራሩ ማለት ነው። ሀዲስን ሲያብራሩ ይሄው እስኪ አንብቢ። ይሄን አረብኛ ትችያለሽ? አዎ ያው ነው። የትኛው ሀዲስ ነው? ይሄው አንብቢ እኮ አንብቢ። እኔም አነበብኩልሽ እኮ አንብብ። አንተ አንብብ። እኔ ለምን ማነበብ እኮ አንብብ። ማንበባችን ማንሽ አረብኛ ያ ሙስሊሞች ይግቡና እስኪ አንድ ጥያቄ ደግሞ ሊቃውንቶቻችሁ የተናገሩትን ጠይቃችኋለሁ። ካላችሁ መግባት ትችላላችሁ። በአረብኛ የምትችሉ ከሆነ አረብኛውን ትተረጉማላችሁ። ማትችሉ ከሆነ ደግሞ እኔ ያው እንደተለመደው ወደ አማርኛ ተርጉሜ ያሳያችኋለሁ ማለት ነው። አንዴ ገባ በሉ ግን እስከዛ ግቡ። ሙስሊሞች ትጥበት የሚፈጽሙት መቼ ነው? ማለትም ከሚስቶቻቸው ጋር በተገናኙ ጊዜ መቼ ነው ትጥበት መፈጸም ያለባቸው የሚለውን በምን ወቅት ነው የሚለውን የሙስሊም ሊቃውንቶች ይህንን እጅግ በጣም በመጠበብ ያስተማሩት ትምህርት አለ። ይሄንን እስኪ ሙስሊሞች ማውራት የሚችሉ ከሆነ መግባት ይችላሉ። አንዴ ላሳያችሁ። በዚሁ አጋጣሚ ከፍ እያደረጋችሁት አንድ እያደረገ ለማስገባት ከላይ የቀዩ ፎሎ ምልክቷን ፎሎ ምልክቱን ክርስቲያኖች አረብኛውን ታነቢያለሽ? ያስገቡት ከተላት ስለታችን ኦኬ ጽቡቅ። እሺ እስኪ ይሄን ከዚህ ጀምሮ አንብቢው። ኢማን እስኪ አንብቢው ከዚህ ጀምሮ። ሰምተሽዋል? ድምፁ አንብቢው እያለሽ ነው ክርስቲያን። ሰምቻለሁ። የመጀመሪያውን ክፈቱልን። አንብቢ። ይሄው ከፍቼልሻለሁ። ይሄኛውን አይደለም መጀመሪያ እየጠየቃችሁ የነበራችሁትን ያን ጨርሰናል። ወደዚህ ሂጂ። ኦኬ ይሄኛውን ብዙ ሙስሊሞች ገብተው አንብበው ወጥተዋል። እሱን ይሄንን እስኪ አንብቢው አንቺ ከዚህ ጀምሮ። ላንብብልሽ እኔ? እሺ ኦኬ እሺ ራስዎን አንብብልን። ኢማን ተቀጠልኩ። የእሷን አረዳድ እንስማውስ። ችግር የለውም። አይ አንብቡልኝ እንረዳ እንጂን ቅድሚያ አይሻልም? አንብቤውና ከዛ ከአንቺ እንረዳና እንትን እንላለን። አረበኛ ላይ ብዙም ስላልሆንኩኝ ብታነቡልኝ ደስ ይለኛል። ኦኬ ይሄንን ማንበባችን እስኪ ሞክሪ። ولو غيب حشفت في دبر أمر رجلا እስኪ ያነበብሽን ተረጉሚልናለሽ? አላልከኝ ክርስቲያኔ? አይ ሜቢ ኢማን ከተረጎመች ብዬ ነው። ተርጉሙልኝ። ኦኬ እሺ ኦኬ። ወደ አማርኛ ብታረጉመው ይሻላል። ወደ አማርኛ አድርገውና ማንበቡ ነው የሚሻለው። ኦኬ እሺ። አማርኛው ማንበቡ ይሻላል ቃሉን ከመጠቀም አለ። አይ አይደለም
አይደለም ቃሉን መጠቀሙን እንትን አይደለም፣ ግን እንስሳ የሚለውን ነገር ማጥራት ፈልጋለሁ። ያኔ አልደረስኩበትም። እንስሳ እኮ ይሻላል ኢማን። እኔ እንስሳ ይሻላል ብዬ አስባለሁ። እንደውም ከሞተ ጋር የሞተ እንትን ውስጥ እንስሳው ይሻላል ብዬ አስባለሁ። ባይዜ አይ ቲንክ እንትን አፍጋኒስታን ላይ የወንዶችና እንትኖቹን ቼክ አድርጊ። የወንዶች ዳንሶች ምናምን አሁን በሴቶቹ ቦታ የሚጠቀሟቸው አሉ። ልክ ፂም የሌላቸው ወንዶችን በእስልምና ሲጀመር ጭፈራ ይፈቀድ አይችልም። ከዛ በላይ ዚና አይፈቀድም። ነደምጪ ቼክ አድርጊ ራስሽ እንትን በይና ይጠቀሟቸዋል። ሜይ ቢ ቪዲዮዎችን አሁን ከፍቼ ላሳይሽ እችላለሁ ከፈለግሽ፣ ግን ኦንላይን ላይ ስላሉ ማለት ነው ተሰብስበው እንትን ሲያደርጓቸው ተወርክ እያስደረጓቸው። ከዛ ልቅ እኔ ዋናው ፖይንት የሱ ሳይሆን መቃብሮቻቸው በፌሮ የታጠሩ ናቸው ዙሪያውን። ለምን እንደታጠሩ ላይምሮሽ እንዲውልተውና ሚስጥር ሆኖ ለምንድን ነው መቃብሮቻቸው በፌሮ የታጠሩት? ወይና ፈርዘራ እንጂ ዲጋውት አድርጊ፣ እሱ የተሻለ ይመስለኛል። ክርስቲያን ቀጥሉ። አይ ይሄም የሚፈቀድ ነገር አይደለም። ለዚህ ሁሉ ማስረጃውን መፈልግ ይሆናል ይሻላል። እህታችን በረም እንግዲህ ተመልከቺ፣ እነዚህ ናቸው መጽሐፍቶችሽ። ተመልከቺ፣ ቀጥታ ይኸው ምን ይላል? የእስልምና ቤተ መጽሐፍት ተብሎ የኢስላም ዌብኔት ላይ ነው የገባ ነው። ቀጥታ ይኸው ተመልከቺ፣ መጽሐፎቹ ሰሂህ ቡኻሪና ሰሂህ ሙስሊም ሸረ እዛ ውስጥ ተመልከቺ፣ ምን ይላል? በሴት ፊንጢጣ ይላል። ይኸውልሽ በሴት ፊንጢጣ ወይም በወንድ ፊንጢጣ ወይም በእንስሳ ብልት ወይም በፊንጢጣ ውስጥ ከተገባ ጉስል የአምልኮ ስርዓት ግዴታ ነው ይላል። ስለ አላህ አይደለም እዚህ ላይ እየተወራ ያለው፣ ስለ አምላክ አይደለም። እንዲህን ያህል መጽሐፍ የሚጻፈው ስለ ፊንጢጣ ወሲብ ነው። በዚህ ላይ ምንም አይነት ተቃውሞ ሊኖረኝ አይችልም። ምክንያቱም ስለ ሁሉም ነገር ስለምን የራሱ መልስና ምን እንደዚህ አይነት የፊንጢጣ ወሲብ ተስማሚያለሽ ነው? ተቃውሞ የለኝም ስትይ ማለት አሁን እንስሳ የሚለውን ስለ እንስሳ ማጣራት ፈልጋለሁ። እንደዚህ አይነት እስካሁን ስላልሰማው ማለት ነው። የወንድ ችግር የለው የእንስሳውን ጠይቃለሁ ስትይ በወንድ ፊንጢጣ የሚለው ተስማምቶች ነው? ያን አይደለም። አሁን ማለት ነው እዚህ ጋር ከወሲብ በኋላ መታጠብ የሚለው ነገር እሱ እንዳላቃለሁ፣ ግን ይሄ እንስሳ ምናምን እኔ እንጃ፣ እሱን ማጣራ ይሆናል። አልደረስኩበትም። ለዛ ነው እንድትደርሱበት ነው እኛ እዚህ ያለ ነው። እውነታውን እንድታየው፣ እውነታውን እንድትገልጡ፣ መጽሐፉ እኔ አሁን ይሄ ፖይንቱ ራሱ አይገባኝም። ማለት ሰዎችም አይምሮ የሚበክል ነው በራሱ። ሜይ ቢ የኢብን ቀያም አልጃውዜንም ብታዘጋጁት ቆርጣችሁ ምናምን የሚለውን አለ አይደለ? ክርስቲያን መክፈት ይችላል አለ እዚሁ ላይ። የማን ነው የከፈትከው? እዚሁ ላይ አለ። እዚህም እንዳለ እንዴ ይህንን አስጨርሰውና እኔ የኢማም ኢብን ቀይምን አዘጋጀዋለሁ። ቃል ቀጥልሱ። አናዋዊ ላይም አለ ሳይ ሙስሊም ላይ። ግን የሀጁ ጋር እያይዞ መሰለኝ ኢማም አናዋዊ ሳይ ሙስሊምን ሸረፍ ባደረገበት ማለት ጤናማ አይደለም እኮ ሪከመንድ የሚያደርገው በራሱ እንደዚህ አይነት ነገሮችን አይምሮን የሚበርዝ ነው። ጤናማም አይደለም። አንድ ቅዱስ የተባለ ሃይማኖት እንትን ውስጥ እንደዚህ አይነት ነገር ተቀምጦ አይዶን ነው። ብቻ ቆስጠንጢኖስ ቀጥል። ደክሞኛ ያለም እረዳለሁ። እንዴት እየተቸገረ እንደሚያወራ አውቃለሁ በረንብ። ኢቨን እንኳን ፕራይቬት ኮል ላይ እንኳን ሆነን እንዴት እየተሸማቀቀ ላይክ ሼም እየያዘው እንዴት እንደዚህ ይባላል እያለ እንደሚለኝ አውቃለሁ። ተመልከቱ እዚሁ ላይ እህቴ፣ ይህንን አንቺ እንድታነብልኝ እፈልጋለሁ። እስቲ አንብቤልኝ ታደርግልኝ። እሺ ያው ትንሽ ከፍ እየታየኝ አይደለም። አሁን እሺ፣ የተቆረጠ አንዲት ይላል አይደለም? ኦኬ። ሴት ይላል። ቀጥይ
የእንስሳትን ብልት ከገባች ገላ ማጠብ አለባት። ምን መታጠብ አለባት ይላል። ምን ካደረገች? የእንስሳ ብልት የተቆረጠ የእንስሳ ብልት ካገባች ምን ማድረግ አለባት? መታጠብ አለባት። ይሄ ነው መጽሐፍቱ። የእስልምና መጽሐፍት እነዚህ ናቸው። ተመልከቺ። አንድ ወንድ ተስማማለች። ኢማን እዚህ ላይ ተስማሚያለሽ? አንድ ሴት ልጅ ብልት ቆርጣ ከዛ ታስገባች፣ ከዛ በኋላ መታጠብ አለባት ማለት አሁን ይሄ ፍጹም የተከለከለ ነገር ነው። ማስረጃው ሳላመጣ አላወራም በሚለው ነው። አሁን እኔ የሆነ ማስረጃውን ለመፈለግ ፖይንቶችን እየሰበሰብኩ ነው። ግን ይህንኛው እኔ አሁን ለምሳሌ እንደዚህ ብዬ አምናለሁ። ኢማን እንደዚህ አይነት አስተምሮ እንደዚህ አይነት መጽሐፍቶች በራሱ እንደዚህ ብሎ ማለት ራሱ ጤናማ አይደለም፣ ሴጣናዊ ነው ብዬ አምናለሁ። አንቺ እንደዛ ብለሽ ታምኛለሽ? ቃሉን መጠቀም ሴጣናዊ ነው ብዬ ነው። እንስሳትን መቀላቀሉ እሱ አላምንበትም። አሁን ያልኩሽን ብቻ ብልት ቆርጦ ከብልቷ ውስጥ ተጨመረች በኋላ መታጠብ አለባት የሚለው አስተምሮ በራሱ ሴጣናዊ ነው ብዬ አምናለሁ። ታምኛለሽ አንቺ? ልክ አይደለም። ሴጣናዊ ነው አይደል? ሴጣናዊ ነው። እሺ ብለን እንያዘው ሳይሆን በይው ድፈሪው እንደሌለ እርግጠኛ ስለሆንኩኝ ይሁን። እሺ ነው እኮ ድፈሪዋ በይው። ሴጣናዊ ነው በቃ ሴጣናዊ። ጎበዝ እናመሰግናለን። ምክንያቱም እንደዚህ አይነት መጽሐፍ ላይ ሊኖር አይችልም። እስኪ እናመሰግናለን። ያውን እህቴ ኢማን ሰላም አለይኩም። ቆይ ጣልቃ አትግቢ፣ ተራ ጠብቁ። እኛ የምንፈልገው ይሄንን ነው። ምክንያቱም እንደዚህ አይነት ነገሮች በራሳቸው መጽሐፋቸው አጋንንታዊ ነው። ሰውም የሆነ እንስሳን ብልት ቆርጣችሁ ታስገባችሁ በኋላ እንትናችሁ ውስጥ ከዛ መታጠብ አለባችሁ ምናምን እንደዚህ አይነት ነገር መነገሩ በራሱ አጋንንታዊ ነው፣ ጤናማ አይደለም፣ አጋንንታዊ ነው። ግን ይህንን የጻፉት ይህንን ያስቀመጡት እነማን ናቸው? እስልምና አሉ የሚባሉ ሊቃውንት ናቸው። በተለይም ይህንኛውን ደግሞ ሳሂህ ሙስሊምን ሸርህ ያደረገው ኢማም ነዋዊ ነው። ስለዚህ ሴጣናዊ ነው ካልሻቸው አንዱ የኢማም ነዋዊን ይሆናል ማለት ነው። ሳሂህ ሙስሊም ሸር። አሁን ደግሞ እኔም ጥያቄ ነበረኝ። እሺ ትጠይቂያለሽ? እሺ ያረሱና ጠይቃቸው ጥያቄዎች አሉኝ። ያ አሁን ደግሞ ሀጅን ስለሚያበላሹና ስለማያበላሹ ነገሮች ኢማም ኢብን ቁዳማ በጣም ታዋቂ የሙስሊሞች ሊቅ ነው። ይሄም ልጃዋ እንዴ ተረጋጋ፣ አንዴ ሚዩት አድርግ። ኦኬ ሀጅን የሚያበላሹና የማያበላሹ ነገሮች በሻፊኢ መዛፍ ማለት ነው መሰረት ምን ተብለው እንደሚገለጹ ላሳያችሁ። There is no difference between intercourse in the vagina and in the anus, whether with human or animal. በእንስሳም ውስጥ ይሁን በሰው ውስጥ በፊንጢጣቸውም ይሁን በብልታቸው ውስጥ ወሲብ ማድረግ ይላል። It is deduced from the case of intercourse with an animal that Hajj is not invalidated by it. በእነዚህ ምክንያት ሀጂ አይበላሽም። በፊንጢጣ ውስጥ በወንድ በሴት በብልታቸው ውስጥ ወሲብ አድርጋችሁ ሀጂ ብታደርጉ ሀጃችሁ አይበላሽም። ኦኬ ይሄ ምንድነው? This is the opinion of Maliki and Abu Hanifa። ይሄ ደግሞ የሐኒፋ እና የማሊኪም እይታ ነው። Because it does not necessitate ማለት እንግዲህ ሐናፊያውን ዋብዮች የሚከተሉት አቂዳ ነው። አብዛኛዎቹ ኢትዮጵያ ውስጥ ያሉ ዋብዮች ሐናፊን ስኩል ነው የሚከተሉት። ሻፊም ደግሞ ሀባሾቹ የሚከተሉት ማለት ነው። ሞሮፍ ሻፊን ይከተላሉ። ዋብዮቹ ደግሞ ሐናፊን ሞሮፍ ይከተላሉ። 4 መዛቦች አሉ። ከነዛ ውስጥ ሊተራሊስቲኮቹ ሞር አቡ ሐኒፋን ይከተላሉ። ተዊል የሚያደርጉት ደግሞ አቡ እንትና ሻፊን። ያ
ያ ዞሮ ዞሮ እነሱ አራቱም ስኩል ኦፍ ቶት እንዳለ ሙስሊሞች የሚቀበሏቸው ማለት ነው። ምን ይላሉ ማለት ነው? በእንስሳም ሆነ በሰው በወንድም ሆነ በሴት ፊንጢጣ ውስጥ ወይም ብልት ውስጥ ወሲብ አድርጋችሁ ሀጅ ብታደርጉ ሀጃችሁ አይበላሽም ይላል። ሀጃችሁ አይበላሽም። ምክንያቱም እነዚህን እንስሳቶችን ወሲብ ላደረገ ፕሪስክራይብድ ፐኒሽመንት ስለሌለው ቅጣት የተረጋገጠ ስለሌለ ይልና አቡ ሐኒፋ ናሬትድ ፍሮም አቡ ሐኒፋ ዛት ሶዶሚ ኤንድ አናል ኢንተርኮርስ ዱ ኖት ኢንቫሊዴት ዘ ሀጂ። አቡ ሐኒፋ ደግሞ ሌላ ምን ብሎ ተናግሯል? ግብረ ሰዶም ወይም ደግሞ በፊንጢጣ ወሲብ ማድረግ ሀጂን አያበላሽም። ሀጂን አያበላሽም። ይሄው ናሬትድ ፍሮም አቡ ሐኒፋ ዛት ሶዶሚ ኤንድ አናል ኢንተርኮርስ ዱ ኖት ኢንቫሊዴት ዘ ሀጂ። ሀጂ ምንድን ነው? ሀጂ ምንድን ነው? ሀጅ ምንድን ነው? ሀጅና ኡምራ ታውቂያለሽ? ሀጅና ኡምራ ኦኬ። ሀጅ ከዛ ውስጥ ሀጅ ማለት ነው ያ ሄዶ ያ መካ ሄደሽ ጥቁሩን ድንጋይ የምትሽከረከሪው ምናምን ማለት ነው ሀጀር አልአስዋድን። ስለዚህ እንደዛ አድርገሽ አንድ ወንድ ግብረ ሰዶም ፈጽሞ ወይንም ደግሞ በመቀመጫ በኩል ወሲብ አድርጎ ሀጅ ቢያድረግ ሀጂው ተቀባይነት ምንም ችግር የለውም። ቢኮዝ ዘይ ዶንት ኢስታብሊሽ ዘ ስታተስ ኦፍ ቢንግ ሜሪድ፣ ምክንያቱም ይሄ በጋብቻ የተወሰነ ስላልሆነ ማለት ነው። አሁን ተጋብተው ወሲብ አድርገው ሀጅ ማድረግ አይችሉም። አሁን የተጋቡ ባልና ሚስቶች ወሲብ ፈጽመው እዛ ሀጅ ማድረግ አይችሉም። በፊንጢጣ መገናኘትና ግብረ ሰዶም ግን እንደ ጋብቻ ስለማይቆጠር እሱን አድርገው ሀጅ ቢያደርጉ ሀጃቸው አይበላሽም። ምክንያቱም our argument is that it is intercourse in the vagina that necessitate ritual purification that invalidating the hajj። ይሄው ቀደም የነገርኳችሁ ምን ይላል? ምክንያቱም ምንድነው በሴቷ ብልት ውስጥ የሚደረግ ነው ሀጅ እንትን የሚያስፈልገው ትጥበት የሚያስፈልገው እሱ ሀጅን ያበላሻል አለ። ሀጅን ያበላሻል። በሌላ በእንስሳ ምናምን ውስጥ ግን አያበላሽም። እንስሳ ወሲብ አድርጋችሁ ሀጅ ብታደርጉ አይበላሽም እሱ እያለ ነው። መናገር እችላለሁ? ኢስላም እንስሳን ወሲብ አድርጎ ሀጅ ማድረግ ሀጁ ተቀባይነት አለው ወይስ የለው? መናገር እችላለሁ? ይኸው አሁን የጠየቅሽ ላይ ተመርኩዘሽ መልሽ። ይሄ ሀዲስ የትኛው ሀዲስ ነው? ከቁርአን ውስጥ ነው እያወጣን ያለው አንተ አሁን? ያ ሊቃውንቶችሽ ሀዲስን ሲያብራሩ ማለት ነው። ሀዲስን ሲያብራሩ ይሄው ይሄ እስኪ አንብቢ። ይሄን አረብኛ ትችያለሽ? አዎ። በጣም ጥሩ። አንተ አንብብ። ተምረህ ነው አይደለ እዚህ ያለኸው? እኔማ ይሄው በማውቀው ቋንቋ በደንብ ተረጎምኩልሽ። ከፈለግሽ በአማርኛ ይደረግልሻል፣ ከፈለግሽ በእንግሊዝኛ ይደረግልሻል። አይ አንተ ትርጉሙን ታበላሽዋለህ ብለሽ የምታምኚ ከሆነ አንተ አሁን እንግሊዝኛ ብትክል ራሱ አትችልም። አንደኛ ነብዩ እኮ አሊፍን አይችልም። ኢስላም ነብዩ አሊፍ ብሎ መጻፍ አይችልም። ስለዚህ ቀጥ ያሁን እዚህ ጋር አሁን በስነ ስርዓት አውራ። እዚህ ጋር ያለ ነው ለትምህርት ነው አይደለ? አንተ ከተማርክ በስነ ስርዓት አስተምርና አንደኛ እስቲ አሚን በል እስቲ። አላህ ይግለጽልህ፣ እውነተኛ መንገድን ይምራ። ነኝ እውነተኛ መንገድ ላይ ነኝ ያለሁት። ክርስቶስ የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ እውነትን መንገድም ህይወትንም ነኝ ብሎ ስለተናገረ እኔ እውነተኛውን መንገድ ይዤ ነው የምከተለው። አንቺ ግን በቀን 17 ጊዜ እውነተኛውን መንገድ ምራን፣ ቀጥተኛውን መንገድ ምራን እያልሽ ሰላት ታደርጊያለሽ። ስለዚህ አንቺ ገና ቀጥተኛው መንገድ ላይ እንኳን አልገባሽም። አሁን ቀጥይ። አረብኛ፣ አማርኛ ወይስ እንግሊዝኛ የትኛው ይደረግልሽ? መቀጠል ትችላለሽ። ኢስላም ማይክሽ ሚዩት ነው፣ እያወራሽ ከሆነ ማይክሽን ከፍተሽ አውሪ። በምትፈልጉት ቋንቋ በምትችሉት ይደረግላችኋል። እኔ እኮ አሁን እየተናገርኩ ነው። ከቻልክ እያልኩ ነው። ለምን ደግሞ የምታደርገኝ? ምን ቋንቋ ላድርግልሽ? በምን ቋንቋ ላድርግልሽ? በምን ቋንቋ ላድርግልሽ? አሁን አንቺ ቁርአንን አምጣና አንቺ በተመቸሽ ቋንቋ ላድርግልሽ። ባንተ መጽሐፍ እኔ እግዚአብሔር ነኝ። እኔ መጽሐፍ ላይ
ኢስላም አሁን ሚውት ላደርግሽ ነው። እኔ መጽሐፍ ላይ እንደዚህ አይነት ቆሻሻ ነገር የለም። የምን ቆሻሻ? እኔ መጽሐፍ ላይ እንደዚህ አይነት ቆሻሻ ነገር ስለሌለ እዚህ ላይ መቀጠል ትችላለሽ። ግብረ ሰዶም ፈጽሞ ስለ ግብረ ሰዶምና ስለዚህ እኮ አይደለም፣ ስለ ጌታ ነገር አምጣ። ቆይ እንደዚህ አይነት ጌታ ስለ ግብረ ሰዶም የሚሰብክ ትልቅ የኢስላም ሊቃውንት የሚያመልከው ጌታ ምን አይነት ጌታ እንደሆነ ለራሳችሁ ለጭንቅላታችሁ ያዙት። ይሄ በነገራችን ኢብን ቁዳማ የሚባለው በእስልምና እጅግ በጣም ትልቅ ቦታ የሚሰጠው የሙስሊሞች ሊቅ የሚባለው ነው። ይሄንን ደግሞ የሐንባሊ የሻፊዒና የማሊኪ ኢምፖሲብል፣ ይሄ ለራሱ ያመጣችሁት ሐዲስ ነው ወይ ደግሞ አንብቢና ይኸውልሽ፣ ይሄንን አፍሩበታለሁ። አንዴ ይሄንን አንብቢና ይሄ ቆሻሻ የባለጌ መጽሐፍ ነው አልቀበለውም በይኝ እስኪ አንዴ። ያው ነው የትኛው ሐዲስ ነው? ይሄው አንብቢ እኮ አንብቢ። እኔም አነበብኩልሽ እኮ አንብብ፣ አንተ አንብብ። እኔ ለምን አነበብ እኮ ማንበባችን ማንቻ አርብኛ። እሺ ይኸው እንግሊዝኛ ይደረግልሻል ማለት ነው። እንግሊዝኛም አልችልም። አማርኛስ? በአማርኛ አንተ አንብብ። እኔ አማርኛ ማንበብ ስለማልችል መናገር እንጂ አንተ አንብብ። እሺ ላንብብልሽ በአማርኛ አንዴ። ይኸው አንዴ እኮ ይኸው ላንብብልሽ፣ ቀጥታ ትርጉሙን ላንብብልሽ። ፕሊስ አንዴ ተረጋጊ እህታችን። ማን እንደጻፈ መጀመሪያ ትርጉሙን የምወስደው ማን እንደጻፈ። ይሄ ኢብን ቁዳማ who is ኢብን ቁዳማ? ማን ነው? ማን ትልቁ የሙስሊሞች ሊቅ ሐዲሳትን የሚያብራራ ማን? ይኸው ይሄንን ታውቂዋለሽ? ይሄን ሰውዬ የቱን? እስኪ ዙም አይታይም። ኦኬ አረብኛ ላድርግልሽ። ዙም አድርጎ አብዱላሂ ኢብኑ ሚን ኢብኑ ቁዳማ موفق الدين عبد الله ابن أحمد ابن قدامة المقدسي ነው። ኦኬ አሁን እንትን አልሽው አይደለ? ስለዚህ ይሄንን ደግሞ አንብቢልኝ። በጣም ጥሩ። አሁን ይሄንን አረብኛ ላድርግልሽና አይ ቲንክ እሷ ትችላለች መሰለኝ። ይሄንን እያነበብሽ ተርጉሚልኝ። ማን የጻፈው መጀመሪያ ጊዜ ግሚዮፋ አነበበችልሽ? ይኸው እህትሽ አነበበችልሽ። አንቺ ምንም የምታውቂው ነገር የለም። ሚውት አድርጊ በቃ እህትሽ ታንብበው። ዌይት ቆይ ሚውት አንቺ አታውሪ በቃ እሷ ታንብበው። ለምንድን ነው የማላወራው? ምንም የምታውቂው ነገር የለም አንቺ። ሌትስ ቢ ፔሽንት ሰብር። ማን የጻፈው ነው ያልከው? ሾሚ ፕሊስ አንዴ አንቺ ዝም በይ አንዴ። ቆይ አጠገብሽ ያለችው እህትሽ ታንብበው። ሾሚ ማን እንደጻፈ አሳየኝ። ማን ነው የጻፈው ብለሽ ጠይቂያት። አሁን ያነበበችውን እህትሽ እኮ እንዴት ነው አሁን መያዝ የምትችለው? ሄደ እኮ አንዴ ነው ያነበበችው። ይሄው አለ አንብበዋለች፣ እሷ አግኝተዋለች። ኢብን ቁዳማ በእንግሊዝኛ አድርገው። አረ ፕሊስ አንዴ እስኪ አንቺ እህትሽን እንኳን አክብሪያትና እሷ ታውራ። አንብቢ ቀጥይ። አጠገቡ ያለሽው ልጅ እሷ አረብኛውንም እያነበበችው ነበር። ወይት ማን እንደሆነ እያየን ስለሆነ ወይት እኔ በትክክል እዚህ ጋር እየተኛ አይደለም። ጎግል የትኛውንም ሐዲስ ስለሚያመጣ በደንብ እያነበበችልሽ ነበር። አንቺ ትረብሻለሽ። ፕሊስ ኢስላም አንቺ አትረብሽ። አንብቢና ተርጉሚልን ማንበብ ምትቺ ከሆነ። አለበለዚያ ማትቺ ከሆነ ደግሞ አጠገቧ ላለችው ለእህትሽ ልቀቂላትና እሷ ታንብብ። ኦኬ ሐዲስ ሰንፈት ጃይን አምጣ። እሱን ሐዲሱን የቱ ጋር ነው? አንብቢ ማፍሰዲ ሰብቴትር ነው ደቂቃ just wait صبر አድርግ እስቲ። ሐዲስ رقمكم ሐዲስ رقم 200 وكم 387 ከጨረሳችሁ ዝቅ ላድርግላችሁ። ይሄንን ተርጉሙልኝና እንዴ ማለት ነው። I can see, can we see please? فصل ولا فرق بين المنطق في قبل والطور.
አልጨረሳችሁም? No, I don't know that. I don't even know. ኦኬ አላወቀችሁ? No, አላወቅኩም። ያ ኦኬ ይሄንን በእንግሊዝኛ ላንብብልሽ ሜቢ በደንብ እንድትረጁ ምን ይላል መሰለሽ There is no difference between intercourse in the vagina and in the anus whether a human or an animal አልሻፊ and አቡ ታውር በእነዚህ ኦፒኒየን ማለት ነው It is deduced from the case intercourse with an animal that the Hajj is not invalidated by it በሻፊ እና በአቡ ታውር መሰረት ማለት ነው በእነዚህ በሁለቱ በፊንጢጣም ሆነ በብልት ውስጥ Wait. A human or an animal በእንስሳን ወሲብ አድርጎ ይላል አይደለ? ሶ ይሄንን አድርገው ሀጅ ቢያደርጉ ሀጃቸው አይበላሽ። Wait. ምን አድርገው? ሻፊ እና What is he saying? أنا مش فاهمة. ይሄ የሻፊ እና የአቡ ታውር እይታ ነው። ከአራቱ መዛፎች አንዱ ሻፊ ነው። Wait. ይሄን ሐዲስ ከየት ነው ያመጣኸው አንተ? ይሄን አላነበብሽውም? I can find it on Google. ይሄን አላነበብሽውም? ኢብኑ ቁዳማ አልመቅዲሲ ይሄ ሐዲስ የእውነት ሐዲስ ከሆነ እኔ አሁን ሰርች አድርጌ እንዴት ላገኝ አልቻልኩት? Why? I can find it. Why? ኦኬ ሜቢ እስኪ ይሄንን ስክሪንሻት አድርጊውና ከዛ ሰርች አድርጊው ከመጣልሽ ማለት ነው። ቆይ ይሄ ሐዲስ የእውነት ሐዲስ ከሆነ ኦኬ ለምንድን ነው እኛ አሁን ሰርች አድርገን ያላገኘ ነው? እኮ ፈልጊዋ ሰርች አደራረግሽ ሊሆን ይችላል። ሜቢ መጽሐፉ ካለሽ ደግሞ የኢብኑ ቁዳማ ማለት ነው ቮሊዩም 3 ፔጅ 160 ላይ ታገኛለሽ። አረበኛ ላይ አድርገው። እሺ ስልኬን በትክክል ታስቀምጥልኝ። ሶሪ ኦኬ حول ولا قوة إلا بالله. ኦኬ አገኘሽው? استنى wait. ሜቢ በአንደኛችሁ ስልክ ቆስጤ ወይ አውራትና ሊንኩን በቴሌግራም መላክ ትችላለህ። ሜቢ እስከዛ አንደኛችሁ በዚህ ቼክ ማድረግ ትችላላችሁ። አንደኛችሁ ስልክ ካላችሁ ቴሌግራም ሊንክ ላኩለትና ለኮንስታንቲኖስ እሱ ይልክላችኋል። ሙቀኒ አገኛችሁት? ኦኬ አይ ቲንክ አሁን አንድ ነገር ልንገርህ። አገኛችሁት? አዎ በጣም ጥሩ። እሺ ከኔ ጋር ተመሳሳይ ነው አለ ቮሊዩም 3 ፔጅ 160 ላይ ነው። ኖ ኦኬ ምንድነው ያገኛችሁት እናንተ? انه الحديث مش حديث نبوي. قولي له الحديث مو حديث نبوي. ይሄ ሐዲስ የነብያችን ሐዲስ አይደለም። it's not ነብዊ ሌላ ነገር ነው ያገኛችሁት። ይሄው ሌላ ነገር አንድ ሌላ ነገር ነው ያገኛችሁት ማለት ነው። የኢብኑ ቁዳማ አልመቅዲሲ ነው ያገኛችሁት። ወይት ዋይፋይ እንትን እያደረግን ዋይፋይ ያ የሌላ ከሆነ አረብኛ ሰርች ስታረጉ ሌላም ሪዛልት ሊመጣላችሁ ስለሚችል ማለት ነው። ያ ከስር በነገራችን ላይ አግኝቼዋለሁ እያሉ ነው። ይሄ ሐዲሳትን ያብራራ የኢብኑ ቁዳማ መጽሐፍ ነው። ከስር እንኳን ብዙዎቹ አግኝተውታል። ባይዞ እናንተ ከስር ያገኛችሁት ልጆች ወደ አማርኛ ወደምትችሉት ቋንቋ ትራንስሌት አድርጉና እዩት። እኛ እንደምንለው ካላለ ውሸታሞች በሉ። ኦኬ that's good. wait እንደ ጠብቀን ሐምዛ تعال wait I will call you back. ዋይፋይ oh my god inni malika inni mal gaafatu
ያ ቆስጥ ያለ ሜቢ ሊንኩ ልላክልና ትልክላቸዋለህ ለአንዷ بابا can you leave us alone please عايزه ايوه يا حمزه سلام هنا من online ما اعرفش አለ ቆስጤ نو قاعدين سامالي سخن هنجاوبه what is this question ሜቢ ሰዓት እየሄደብን ስለሆነ ሌላ ብዙ የምናነሳቸው ነጥቦች አሉ ከቻላችሁ እሺ አንተ ምን ነበረ ቡሊ ነው how can I send you the link በቴሌግራም ላክልሽ ምንድነው ጥያቄ አንተ ኦኬ እኔ ጥያቄ ምንድነው ወንዴ እኔ ጥያቄ ምንድነው በእነዚህ ይሄ እንደሚናገረው ሉክ አሁን እዚህ ጋር በደንብ ተመልከች እህቴ በሻፊ አቡ ታውር ማሊክ አቡ ሐኒፋ እነዚህ ለምሳሌ ሻፊ ማሊክና ሐናፊ ማለት ነው ከአራቱ መዛፎች ውስጥ ሶስቱን የጠቀሰውና በእነዚህ ትምህርት መሰረት ለምሳሌ ሶዶሚ ፈጽሞ ወይንም ደግሞ ሉክ ሶዶሚ ፈጽሞ ወይንም ደግሞ በመቀመጫ በኩል ወሲብ አድርጎ ሐጅ ማድረግ ሐጅን አያበላሽም ይላል። እንደዚህ የሚባል ሐዲስ በፍጹም ሊኖር አይችልም። ምክንያቱም ኦልሬዲ ኢትስ ሐራም። አሁን አንተ ያለው ነገር ሐራም ሜቢ ሐራም ከሆነ ቆይ አንዴ ሐራም ከሆነ ለምንድነው እዚህ ጋር ሊቃውንቶቻችሁ ሶዶም ይፈጽማችሁ ሐጅ ብታረጉ ሐጃችሁ አይበላሽም ያሉት ለምንድነው? አንተ ምንድነው ዚና እኮ ሐራም ነው በእኛ እምነት ኢቭን ዚና ሐራም ነው። ኦኬ ይሄ ሶዶም ቆይ አንዴ አቡ ሐኒፋ ይሄ አንተ ያመጣው ሐዲስ ከየት ነው ያመጣው? አንዴ ፕሊስ አቡ ሐኒፋ ሶዶሚ ወይም ደግሞ በፊንጢጣ ወሲብ ማድረግ ሐራም እንደሆነ ቢያቅ ኖሮ ለምንድነው በዚህ በኩል ወሲብ አድርጋችሁ ሐጅ ብታደርጉ ሐጃችሁ አይበላሽም ብሎ ለምን ተናገረ? አቡ ሐኒፋ ሲጀመር ይሄ እኮ የነብያችን ሐዲስ አይደለም እኮ አለ ከጎግል ላይ ይሄ ሐዲስ ቆይ አንዴ ፕሊስ አረበኛ ትችላለህ? አረበኛ ትችላለህ? ፕሊስ አይ አረበኛ አልችልም። እሺ በአማርኛ በእንግሊዝኛ ተተርጉሟል። ኢንኬዝ ግን አንቺ ትርጉምህ ልክ አይደለም ካልሽ ይሄው ከዚህ ጀምሮ አንብቢልኝ። ስለ ትርጉም አይደለም አቡ ሐኒፋ ይሄ አቡ ሐኒፋ ማለት ነው ضعيف ሐዲስና ሰሂህ ሐዲስ ብሎ this is not the effort ሰሂህ ምናምን የሚባል ነገር እዚህ ጋር አልተገለጸም። አሁን እኮ እዛ ጋር እኮ ይሄ የነብያችን ሐዲስ አይደለም እኮ ነው እያሉ ያሉት። ኦኬ አቡ ሐኒፋ እስኪ ወይ አወጣሽ የምታነቢ ከሆነ እኔ ከፈትኩት መጽሐፍ አንቺ አወጣሽ ማንበብ የምትችይ ከሆነ ፕሊስ ጎ አሄድ ክፈቹና ማንበብ እንችላለን። ነገር ግን በአረብኛው ሰርች ስታደርጊ ሌላ ነገር አግኝተሽ ነው ሊሆን የሚችለው። እኔ ከፈትኩት መጽሐፍ አምጥተሽ ከሆነ የኢብኑ ቁዳማን ማለት ነው ይሄንን አንብቢልኝ ነው። እስኪ አረብኛ ትችላላችሁ? እንደዚህ አድርጉ እስኪ ክርስቲያኖ እንደዚህ አድርጉ። ይሄንን አንብቡና እሺ ተርጉሙልኝና ይሄንን አንብቡና ተርጉሙልኝ። አለበለዚያ ድርቀት ነው የሚሆነው። አይመጣውም እኮ ክርስቲያን ከተሰማ ምናልባት ያ ትችላለች። አንዱ አረብኛ ትችላለች። ስማኝ ምን እንደሆነ ንገረኝ። ይሄ ሐዲስ ነበዊ አይደለም። ይሄ ሐዲስ ضعيف ነው፣ እውነት አይደለም። እሺ እኔ ሲጀመር ይሄ ሐዲስ ነው ብዬ እኮ አላመጣሁልሽም አይደል? ሐዲስ ነው ብዬ አላመጣሁልሽም። የኢብኑ ቁዳማ አልመቅዲሲ አንዴ የኢብኑ ቁዳማ አልመቅዲሲ እውነት ሰው አይደለም። እውነቱ በጣም ጥሩ። እሺ ኢብኑ ቁዳማ ያመጣው ምንድነው? አቡ ሐኒፋን እነ ማሊኪን እና እነ ሻፊኢን ነው ያመጣው። እሱ አጭበርባሪ ውሸታም ነው በይኝ እስኪ አንዴ። ማን ነው ውሸታም? እነ አቡ ሐናፊ ኖ ኢብኑ ቁዳማ። እኔ እሱን አላውቀውም። ይሄ ሐዲስም ደግሞ የእውነት ሐዲስ አይደለም። ኦኬ ይሄ መጽሐፍ አጭበርባሪ ውሸታም ነው በይኝ እስኪ። እንዴ አላውቅማ፣ ኦልሬዲ አላውቅም። ስለዚህ አንቺ ማታቂ ከሆነ እኔ ምን ላድርግሽ? ማታቂ ከሆነ ያመጣው ማለት ነው ማለታችን ማለት ነው። በእምነታችን ውስጥ በእንዲሁ መንገደኛ ጽፎ ያመጣውን መንገደኛ መሆኑን ከፍ ላድርግሽና መንገደኛ መሆኑን ከፍ መንገደኛ መሆኑን ክፈች ማስረጃ። አንድ መንገደኛ ተራ ሰው መሆኑን ማስረጃ ክፈችና አሳይ። አንተ እኮ ማስረጃ እኔ ስለ ሐዲስ አይደለም ያንተ አምላክ ያመንክበት እመነኝ እኔ አምላክ ነኝ ያለው አንድ ኢስላም አሁን መንገደኛ ተራ ሰው ነው ተቀባይነት የለውም ብለሽ ማስረጃ ከኔ ጋር አውራ ሐዲሱን ልንገርህ
ሀዲስ አትበይ። ይሄንን ነገር አንተ ያመጣውን ልንገር። ኢስላም የኔ ድምፅ ይሰማችኋል? ክርስቲያን ስማኛ፣ የኔ ድምፅ ይሰማሻል? እህታችን ይኸውልሽ፣ እኔ ረጅም ሰዓት ሰማኋችሁ እና አረብኛ ማንበብ ትችላላችሁ? አዎ እችላለሁ። አሁን እኔ ይሄን ሀዲስ ይሄንን ነገር ልንገራችሁ። አዳምጪ። አረብኛ ማንበብ የምትችይ ከሆነ ይሄንን ሙሉ አንበበሽ ምን እንደሚል ተርጉሚልን። ምኑን? ይሄ አዎ እናንተ ማን ተረጉመም እኮ እያሉ ነው አሁን በጣም እያስቸገሩ ያሉት። ገብቷል? ከዛ ካልተረጎሙ ማለት ነው እዛ በውስጥ ደብቀው ምን እያነበቡ እንደሆነ በምን እናውቃለን? ወይ ደግሞ ከፍተው ካላሳዩን ማለት ነው which ታማኝነት የሌላችሁ እያጭበረበራችሁ ነው ተብሎ ሊታሰብ የሚችለው እናንተ እንጂ እኛ አይደለንም። ላሳየ አንብቢልን ይሄን መጀመሪያ ይኸውልሽ እህት አለ ጥሩ ካሜራውን ፈትቼ ላሳየ እስተና ጥሩ ትልቁ ላይ አድርገን ይሄንን መጽሐፍ ካሜራውን ከፍተሽ አሳየኝ። እሺ ይሄንን መጽሐፍ ነው የምታሳየኝ። አይ ዊል እንዴት ነው ወደኋላ የሚቀየረው? we don't even know። ኦኬ ዌልካም። እሺ ከርማን ያ ይታያል። ዘግተሽዋል ካሜራው። ሴቭ በዩ ካሜራሽ ሴቭ በዩ ከስር ቀይ ሴቭ ይላል። ሴቭ አድርጊ ካሜራሽ ይታያል። እሺ ኦኬ። ይሄና እሱ አንድ ነው። እዩታ። አዎ ይሄ ዌብሳይት እና እሱ የተፈተበትና እንጂ አጻጻፉ ነው የሚለያየው። ኖ ዌብሳይቱ ራሱ አንድ ነው። ዌብሳይቱ አይደለም። አናቱ ላይ ሳይ ኦኬ። ከየት መጣሽው? እሱ ከጎግል ኦኬ። ከምን ዌብሳይት ላይ የኢስላም ፈትዋ መስጫ ነው? ማን ነው ዌብሳይቱ? ዋው ቆይ አንዴ። ይሄ ቻትጂፒቲ ነው፣ ሌላ አይደለም። ቻትጂፒቲ ነው ያመጣችው። ኤአይ ሞድ ላይ ነው ያለው። አንዴ መልሹና ዋናው ጉግል እንትን ላይ ግቢ፣ ሆም ፔጁ ላይ ግቢ። እኔ አሁን ከይሄ ነገር እንትኑን ምን ነው የምፈልገው? ፕሊስ አንቺ ያመጣሽው። እሺ ስንት የማን መጽሐፍ ነው? ስንተኛው ቮሊዩም ነው? ስንተኛው ፔጅ ላይ? አንተ ያልከው እኔ ያልኩት አይደለም ያመጣሽ። አንተ ያልከው ነው አጻጻፉ ነው። እኔ ያልኩት አይደለም ያመጣሽ። ነምበር መልሹ፣ ነምበሩን ነው። እሺ እሱ ኦል የሚለውን ንኪው አንዴ። ይኸውልሽ ከኤአይ ሞድ ውጪና ኦል የሚለውን ንኪው ከላይ። ለምን ንኪው ከላይ እሱ ጋር? አይ ኖ እሱ ጋር አይደለም። ኤአይ ሞድ የሚል አለ አይደለ? ከዛ ከሱ ጎን ያለው ኖ ተሳስተሻል። እሱን አይደለም የነካሽው። ኦል የሚለውን ንኪው። ያ ኦል ነው ይሄ። አይ ባክ ተበለው ባክ በለሽው ነው እንትን የምትይው። እሺ አሁን እናንተ አላመናችሁም? ይሄ ነገር እና እሱ ያለውን እንደሆነ ሌላ ነገር ነው ያመጣሽ። ሌላ ነገር ነው ያመጣሽ። እሺ አረበኛ ማን ነው ዱብሶች ማለት ነው? ኦል የሚለውን ንኪው። ኦል የሚለውን ንኪው። ማንበብ ማን ነው አረበኛ ማንበብ የሚችለው ከናንተ ውስጥ? ፕሊዝ እህታችን ሰዓት በጣም እየጨረሽብን ነው። ኦል የሚለውን ንኪው። ከናንተ አረበኛ ማንበብ የሚችል ሰው አለ ወይ? ኦል የሚለውን ንኪው። አዎ ነክች ያለው ከዛ ወደታችሁ ረጅ እስኪ ሜቢ ወደታች ካለ ሀዲሱ ኢሜጅ ነው የነካችሁ ደግሞ። አይ ምን ታደርጋለች መሰለህ? ባክ ትበይውና እኔ ምንሽን አዳምጪ። ባክ በይው። እሺ ባክ በይው እያሳየሽን። አሁንም ባክ በይው። አሁንም ባክ በይው። አሁን ይሄን ኢሜጅ ስካን አይደል ያደረግሽው ፋይሉን አይደለ? ስለዚህ የራሱን መጽሐፉን ክፈችው እዛው ጋር እያየንሽ። የቱን መጽሐፍ? ይሄንን? አዎ ኖ ኢሜጁን ስካን አረግሽውን ኢሜጅ አስገቢው እያየንሽ፣ ካሜራ አብረታሽ እያሳየሽን እንዴ እየው ስክሪንሻት አድርገሽ ነው ያስገባሽው አይደለ? ጎግል ላይ ኖ ስክሪንሻት አላደረኩም። ሁለት ስልክ እኮ ነው። ሁለት ስልክ ነው። የአንዱ የሊቭ ላይ አንዱ ደግሞ የፎቶ ያነሳውበትን። አይ ኖ ሰርች ስታረጊ ስክሪንሻት አድርገሽ ነው ያመጣሽው? ኖ ነው ወይስ ምን ብለሽ ጽፈሽ ነው? አንተ ፎቶ አንስቼ ካንተ ጋር እንደዚህ ፎቶ አስገቢው። እሺ እንደዛ ኦኬ። ወደዚህ ያሳይና እንዴ ያው ኢነርጂ ድሬን የምታረጉ ሰዎች። እሺ ሰርች አድርጊው። እሺ ያ ሜቢ አንዴ ፕሊስ ወይ ቴሌግራም ሊንካችሁን አስቀምጡልኝና ወይ ላስቀምጥላችሁ ወይ ወደ ኔክስት እንለፍ።
እስኪ በቃ እንጨርሳት ነው የመጨረሻ እድል ልስታችሁ ነው። ወደዛ ሳይና ኮንስታንቲኖስ ወይ ላክልህና ወይ በውስጥ አውራት እንትን በላትና ላክላት እስኪ። ኦኬ እህታችን ልላክልሽ ሊንኩን ቀጥታ እንግዲህ አንቺ ይኸውልሽ እህታችን ይሄን ሁሉ ሰው አስቀምጠ ኦኬ አገኘችው በቃ አግኝተዋለች። አንቺ ካለሽበት አይ ቲንክ አላገኘሽውም እስኪ ለማ አንድ ትወጪ ነው ያው እየታየ ነው አይደል? ቆይ አሳይና ለኛ አሳይና አትደብቂዋ ካሜራው ፊት አድርጊው። አረ እየደበቅኩ አይደለም ልንረዳሽ ነው። አይ ልንረዳሽ ነው እንጂ እንድናየው እኮ ነው። ሌላ ነገር እናንሳ በቃ እየታየ ነው አይደል? አይ ቲንክ በቂ ይኸውልሽ ይስላል እየታየ ነው ወይ በቃ ይታያል። ግን ይኸውልሽ በቃ ይወጣል። እስቲ ለኔ ጻፊልኝና አንዳንድ ነገሮችን እናያለን። እሺ እኔም ፎሎ አድርጌሻለሁ። መማማር ያለብን ነገሮች እናያለን። እሺ ወይም አሁን ላክላትና ልክ አይደለም ትበለን ወይም ከኛ ሌላ ወደ ሌላ ነገር እንሂድ። እሺ እኔ አሁን አንድ ነገር ልላችሁ ሁላችሁ ማለት ነው። ፕሊስ አንድ ጊዜ እኔ ጻፊልኝ አንዴ ላክልሽ። አንዴ ሜቢ ኢስላም አው ሊንኩን እስከዛ ይላክልሽ ጓደኛሽ ትቀበል። እኔ ወደ ሌላ ነገር ወደ ታች አድርጊ መጥቶላታል። ወደ ታች አድርጊ ይሄው ንኪው ያንን ንኪው ይሄ ቀይ ንኪው ከስር ያለው ይሄ ነው ከስርሽ ያለው ነው። ይሄ ከሱ ከፍ በይ ይሄን ወኖ ወደ ታች አድርጊውና መጀመሪያ ላይ ማለት ነው። ከመጀመሪያ ይሄን አዳውላ ወይዋ ከመጀመሪያ ከላይ መጀመሪያ አይዋ እሱ ጋር ይኸውልሽ ስንት ምርጫ አለ? 3 ምርጫ አለ አይደለ? ከ3ቱ ምርጫ ውስጥ ቀዩን ምረጪ። ኢስላም ዌብ ሱና ዶት ኮም ግቢ እዚያ ውስጥ አይዋ አሁን ገባሽ። አንብቢ እዚህ ላይ በቃ እሺ የትኛው ነው ታሉ? ፈቷን የመጣላት ካልካ ከረቹ ቁጥሩ አላስገባችም። ያ መጽሐፍ ነው የከፈቱላት እሷ ፈቷን የመጣላት። በቃ ተይው እህታችን ይልክልሻል ኮንስታንቲኖስ። ወደ ሌላ ነገር እንለፍ። ኖ እሱ ዌብሳይት ላይ ነው። አንዴ በቃ ተይው እሱ ዌብሳይት ላይ ነው። ነገር ግን መጽሐፍ ነው እሱ ፈቷ ነው አሁን የከፈትሽው እሱ ፈቷ ነው። እሺ አሁን አንድ ነገር ልንገር። አንዴ ወደ ሌላ ነገር እንለፍ። ሜቢ ኮንስታንቲኖስ ወይ ላክላት ሊንክ። ኖ ለምንድን ነው የምናልፈው? ልትከፍቱ ልታገኘው አልቻልሽም ወይም እኔ ልታምኝ ስላልቻልሽ ማለት ነው እህታችን። አንዴ አሁን እኮ አገኘን። ረጅም ሰዓት ይሄ ነው አላችሁ እኮ አገኘን። እኔ አላመንኩም ግን እናንተን ማሳመን ይችላል። እሱ አይደለም ፕሊስ አንዴ ኖ እናንተን ማሳመን ይችላልው እኮ። እሺ ይሄው የቀደሙ ላይ እኔ ማሳመን ትችላለሽ። አሳምኝ፣ እኔ ችግር የለውም ብታሳምኝ፣ እኔ በጣም ነው ደስ የሚለኝ። እሺ ይሄንን አንብቢና አሳምኝኝ በቃ። ወደ ሐዲስ እንግባ ማለት ነው። ቀጥይ። አይ ቲንክ መጽሐፍ ስለሆነ ቪዲዮ ልክፈት። ኦ ማይ ጋድ ይሄ ሐዲስና ያ አንድ ነው። እሺ ይሄኛው ያንተ ያልከውና ይሄ ሐዲስና አንተ ያመጣው አንድ ነው አይደለም? ፈርስት ኦፍ ኦል አንድ ነው አይደለም? ይሄው እኔ የከፈትኩልሽ 3ኛ ቮሊዩም ፔጅ 160 ላይ ነው። እስኪ እንደዛ መሆኑን አሳይኝ። wait كيف اشرح له انه الحديث نفسه ما يفهم انه هذه حديث نسبني ايوه او نمبሩ ይታያል ሙጀለድ ነኪው ይሄን መጽሐፍ ለምን መንካታት? እሺ መታችን ነምበሩ ይታያል። ኧረ ምንም የሚታይ ቁጥር የለም። በቃ ተይው እሱን በቃ ታችን። ይሄ እንዴ አንተ ተው አትበላ። እውነቱን አንተ ጋር ሲመጣ ለምን እኮ አላገኘሽውም። አሁን እኮ ዝም ብለሽ ነው የምትዳረጊው። ፕሊስ ታይሜን አትጨርሽብኝ። ታይም በጣም እየጨረስሽ ነው። ኢነርጂ በጣም ነው የምትጨርሺው። ኢስላም እሺ አንተ ፎሎው መልስልኝ። ሌላ ሰው ሳይሆን አንተ ፎሎው መልስልኝ እስቲ። እኔ ፎሎ አድርጌሻለሁ። ኮንስታንቲኖስ በቃ ሊንኩን በቴሌግራም ላክላት። እሺ ስማ አንተ ፎሎው መልስልኝና next time when you come to live I can make you come to live when you like your Islam። በጣም ጥሩ። ስለዚህ እኔ አሁን ከሳሂህ ሙስሊም ላይ አንድ ጥያቄ ልጠይቅሽ። ባሪያን ወሲብ አድርጎ የዘር ፈሳሽን ወደ ውጭ ማፍሰስ ይቻላል ወይስ አይቻልም? በእስልምና አንድ ነገር ልንገርህ። አሁን አንተ ኢስላም ፕሊዝ ወንድም አንዴ ቆይ ስቲክ ኦን ዘ ቶፒክ ፕሊዝ። ኢስላም ያንተን ፋሚሊ አክብርና ዌይት
አንዴ አንድ ነገር ማለት ፈልጋለሁ። ስንት ሰው ነው አንተን እያየ ያለው? ስንት ሰው ነው አንተን እያየ ያለው? 3100 ሰው። 3100 አይደለ? አንተ የኛ እምነት የሰውንም እምነት አክብሩ ነው የሚለው። ፈርስት ኦፍ ኦል ቆይ አንዴ ፕሊዝ፣ እሱ ታዩና አሁን ጥያቄ ነው። ጀስት አይ አም አስኪንግ ዩ ዘ ኩዌስቸን ፕሊዝ። አዳምጠኝ። እኔ ጥያቄ ነው የሰውን እምነት አክብሩ ነው የሚለው ፈርስት ኦፍ ኦል። እኮ አክብሬ ነው ሁለተኛ ላይ ደግሞ መዋሸት በእኛ እምነት ሐራም ነው። እኔ አሁን አንዴ ፕሊዝ ጀስት ሆልድ ኦን ኤንድ ካም ዳውን ፕሊዝ። ይህንን ሀዲስ አሁን በቃ መጽሐፉ ልታገኘው አልቻልሽም። ሶ በውስጥ ይልክልሻል። ከዛ በኋላ ነገ እንከፍታለን። ነገ መተሽ ጠይቂናለሽ። አሁን ግን በቀላሉ መክፈት ከምትችይው ላይ ነው የምነግርሽ። ሳሂህ ሙስሊም 1400 አንዴ አልከፈትሽም። አትጨቃጨቂ አሁን በቃ እሱ ላይ በእናትሽ። ሳሂህ ሙስሊም 1439ን እስከዛ ማዘጋጀት ትችያለሽ። ሉክ ሳሂህ ሙስሊም 1439 ላይ ባሪያን ወይም ደግሞ አገልጋይን ወሲብ አድርጎ የዘር ፈሳሽን ውጭ ማፍሰስ ይቻላል ወይስ አይቻልም? ኢስላም መቀጠል ይችላል። አረበኛ ላይ አድርገው I can't understand you. حدثنا أحمد بن عبد الله بن يونس حدثنا أخبرنا أن أبو زبير صلى الله عليه وسلم قال إنني جاري هي خادمتنا حمزة قال إنه أعزل عنها إن شئت فإنه سيأتيها ما قدر لها. فلبث الرجل ثم أتاه فقال أن الجارية قد حبلت. أنا حبلت. أيوة. إيش الحبل؟ حبلت بتكون هذا قال حبلت لو كان حبلت. ያ ምን ማለት ነው? እስኪ ተርጉሙልን ሙሉ ሐሳቡን አንዴ ንገሪ። ወይት እንደዛው ጠብቀኝ። ከዛ I need help. ما معنى حبلت؟ أخبرني عنها. እኔ ልተርጉምላቸው ለወዲሶች። ወይት አትርጉም። አንዴ ተሳስተሃል ትይኛለሽ፣ ችግር የለውም። ተሳስተሃል ትይኛለሽ፣ ችግር የለውም። ባቡ ራሱ ምንድን ነው የሚለው? the ruling of coitus interrupt or አዝል ማለት የዘር ፍሬን ውጭ ማፍሰስ ማለት ነው። ይሄው ባቡን እዚህ ጋር ማንበብ ትችላለሽ አንቺም። ሳሂህ ሙስሊም 1439 ላይ ነው ያለው። ጃቢር ሪፖርት ዛት ኤማን ካምቱ አላስ ሜሴንጀር ጃቢር እንደተረከው አንድ ሰው ወደ ሙሐመድ መጣና ወደ አላህ መልእክተኛ መጣና እንደዚህ አለ። I have a slave girl who is our servant and she carries water. አንዲት ባሪያ ሴት ነበረችን፣ እሷም ሰራተኛችን ናት፣ ለኛ ውሃ ትቀዳልን ነበር። and I have intercourse with her ከእሷ ጋር ወሲብ አደረኩ። ከሰራተኛዋ ጋር። አሁን ለምሳሌ ይህንን አረብ ሀገር ያላችሁ እህቶቻችን የእናቴን አባቴን ህይወት እቀይራለሁ ብላችሁ ሄዳችሁ ዝም ብላችሁ ኢማጂን አድርጉ። ጃቢር እየጠየቀ ያለው መሐመድን ምንድን ነው? የቤት ሰራተኛ ያለችው ያችን ባሪያ ወሲብ አድርጌ ነበረ አለ። but I don't want her to conceive እንድታረግዝብኝ ግን አልፈለግኩም። he said ነቢዩ ምን አለ? ፕራክቲስ አዝል አድርግ ወይም ዘርህን ውጭ አፍስስ if you so like ከፈለክ but what is decreed for he will come to her ነገር ግን አላህ የወሰነው ነገር እሷ ላይ ይሆናል አለ። a person stayed back and then come and said ከዛ በኋላ ይሄንን አለውና ሄደ ተመለሰ። the girl has become pregnant ከዛ በኋላ እንደገና ድጋሚ ወሲብ ሲያደርጋት ሴትየዋ ያቺ ባሪያዋ አረገዘች። whenever he said ከዛ ነብዩ እንደዚህ አለ I told you what was decreed for her would come to her ነግሬህ ነበር በሷ ላይ የተወሰነው ነገር እንደሚደርስ ብሎ ነገረው። ስለዚህ ባሪያዎችን የኔ ጥያቄ ባሪያዎችን ወይም አገልጋዮችን ወሲብ አድርጎ የዘር ፍሬን ውጭ ማፍሰስ ይቻላል ወይስ አይቻልም ነው የኔ ጥያቄ። አሁን ኢስላም ቀጥይ። እኔም ሐዲሱን እያየሁ ነው። አንዴ ቆይ እስከዛ ከሌላ ሰው ጋር ልቀጥል። በጣም ረጅም ታይም ገደልሽብኝ። ኖ ጨዋ ስለሆንሽ ነው ባይዞ እንጂ ይሄን ያህል ታይም ለአንድ ሰው አይሰጥም ነበር። ኦኬ ልታስወጣኝ ነው? አይ ቀጥይ። ትርጉሙ ገብቶሻል አለ ተረድተሽዋል? ዌይት ኦኬ አስገቡኝ የምትል አንድ ቁጥር ጻፉ። ሙስሊሞች መግባት ከፈለጋችሁ ገስት እየከፈተልኝ ስላልሆነ ነው። ሜቢ ቆስጤ ካለ ማስገባት ትችላለህ ሙስሊሞች።
አንድ ሙስሊም አስገባ። ትንሽ ከ6ኛ ክፍል ያለፋችሁ አንድ ቁጥር ጻፉልኝ። በጣም ብዙ ሙስሊሞች እያየው ስለሆነ ከ6ኛ ክፍል ያለፈ አንድ ቁጥር ጻፉልኝ። ያ ይቺ ሴት እንግዲህ ውሃ የምትቀዳ የቤት ሰራተኛ የነበረች ሴት ነች። ለሙሐመድን መጥቶ ነው የሚጠይቀው ምን ብሎ እሷን ወሲብ አድርጊያት ነበር፣ ነገር ግን እንድታረግዝብኝ አልፈለግኩም ብሎ ነው እየጠየቀ ያለው። ሙሐመድ ምን አለ? አይ በቃ አዝል ፈጽም፣ ማለትም ኮይታስ ኢንተራፕት ይባላል በእንግሊዝኛው። የዘር ፍሬን ውጭ አፍስስ፣ የሴቷ ማህፀን ውስጥ እንዳታፈስ ነው ባጭሩ። ለምን ያ ሰውዬም ብሎ ነው የጠየቀው? እንድታረግዝብኝ አልፈለግም ብሎ ስለነበር ማለት ነው። በመጽሐፍ ቅዱስ ይሄ በጣም እጅግ በጣም ኃጢአት ክርስቲያን አንድ ደቂቃ ልውሰድ። ሰያፍ የሆነ የሚያስቀስፍ እንትን ነው። አንድ ደቂቃ ልውሰድ። ክርስቲያኖች ወንድሞች ክርስቲያንን እዚህ ጋር 100,000 ማስገባት ሀሳብ ስላለ ከኛ ከወንድሞች አክቹሊ እሱ ምንም አይሰራልኝም እያለ ነው። ግን እኛ ራሳችን ወንድሞች አይ 100,000ማ መግባት አለብህ ዋይኖት እኛ እየቻለን ህብረት የክርስቲያን ህብረት ያስፈልገናል። ምኑ ጋር ነው ህብረታችን እያልኩኝ እያየው ነው። እና ብዙ ሰዎች እያየው ነው ፎሎ ያላደረጋችሁ ነው። አንድ እስቲ 100,000 እናስገባው። 87.8 ላይ ነው አሁን ያለው። ሁላችሁም እስቲ አንዴ የቀዩ ምልክት ከላይ አናታችሁ ላይ ቀይ ምልክት ፎሎ የምትለዋል እሷን እየነካችሁ አንዴ 100 እናስገባው። እስቲ አንዴ ባካችሁ ፎሎ እያደረጋችሁ እያየሁ ነው። ከ2800 ውስጥ ፎሎ ያላደረገኝ ፎሎ ያደርግ፣ ከተመቻች ያደርጉ፣ ካልሆነም ችግር የለውም። ኮስቴ አሳፍሩን። ኢስላም ካለሽ ቀጥይ፣ ሰዓት እየሄደብን ስለሆነ ያ ነግሬያችሁ ነበር። ይሄ በመጽሐፍ ቅዱስ እጅግ በጣም አስነዋሪ ባለጌ እግዚአብሔር የሚቀጽፈው ተግባር ነው። ይሄ በኦሪት ዘፍጥረት ምዕራፍ 38 ላይ ከቁጥር 8 ጀምራችሁ ብታዩት ሰዎች እንደዛ ለማድረግ ሞክረው እግዚአብሔር በቀጥታ ነበር ቀስፎ የገደላቸው ማለት ነው። እና ሙሐመድ ምን አለ? ይህን ተግባር አድርጉ ትፈጽሙት ብሎ ተናግሯል። እኔ መጽሐፍ ቅዱስን ላውጣና ላንብብላችሁ። ምን ይላል መሰላችሁ? አሁናንም ዘሩ ለእርሱ እንዳይሆን አወቀ። ወደ ወንድሙ ሚስት በገባ ጊዜ ለወንድሙ ዘር እንደማይሰጥ ዘሩንም በምድር ያፈስ ነበር ይላል። ሉክ ሚስቱን ወሲብ ካደረገ በኋላ ዘሩን በውጭ ያፈስ ነበር። ይህም ስራው በእግዚአብሔር ዘንድ ክፉ ሆነበት፣ እርሱንም ደግሞ ቀሰፈው። የሚያስቀስፍ ስራ ነው። እውነት እስልምና የነቢያት አስተምሮ ከሆነ ሙሐመድ ደግሞ የቀደምት ነቢያቶችን ፈለግ ተከትሎ የመጣ ከሆነ እንደዚህ አይነት ቆሻሻ ተግባር ለምን ፈቀደ? እንደዚህ አይነት ተግባር ለምን ፈቀደ? ኩዊን አይ ቲንክ ሙስሊም ነች። ኩዊን 96 ማውራት እችላለሁ አሁን ጨረስ? እሺ ስለ ሀዲሱን ልንገርህ። መጀመሪያ ተርጉሚልኝ፣ ሀዲሱን ተርጉሚልኝ። እሺ ሀምዛ ሀቴል ጀዋል። አሁን ይኸውልሽ ጀመናይ ላይ ወይም ቻትጂፒቲ ላይ ሄደሽ የጠየቅሽውን አይደለም፣ ቀጥታ ሀዲሱ የሚለውን መጀመሪያ ተርጉሚልኝና ከዛ ወደ ማብራሪያው ትይዣለሽ። እሺ عن النبي سئل صلى الله عليه وسلم عن العزل فقال نبي تطيق عن العزل يعني جرترا عزل يقولون وانا ماري can you say it in Mary please no العزل الرات ابو جرترا عزل ማለት የዘር ዘርን ውጭ ማፍሰስ ማለት ነው ባጭሩ። እንደዛ ማለት አይደለም። ኮይታስ ኢንተራፕት ምን ማለት ነው ታውቂያለሽ? ወይት العزل ማለት ምን እንደሆነ ልንገርህ። አሁን አንድ ሰው ከታመመ ይሄ if the disease ይሄን ተውና ልንገርህ አሁን مثلا አንድ ሰው እንትን አለው ቲቢ አለው። የምን ቲቢ? ቲቢ ማለት አያስክም by the way I'm explaining ያረጋግጥ እንደው አረው አዝልን ልንገርህ መጀመሪያ። እስኪ ሌላ ሙስሊም ይግባል እንኳን አንዴ ነው አዝልን ልንገርህ። አዝል ምን እንደሆነ ልንገርህ። አዝል ያ ምን ማለት ነው? አዝል ምን ማለት እንደሆነ ልንገርህ። አሁን ኦ ማይ ጋድ ቲቢ በሽታ ነው ያልሽን? አዝል ኖ አንድ ሰው ቲቢ ካለው
አትሸሹም መሸሸት ማለት ነው። ኦኬ አዝል ማለት መሸሸት ማለት ነው። እሺ ከዛስ እንዳታረግዝ ፈልጋለሁ የሚለው እንዳታረግዝብኝ ልንገራችሁ። ለምንድነው ሰብር ማታረግ? ሱኢላ አኒል አዝል ተጠየቀ አባውት አኒል አዝል አዝል ማለት መሸሸት ማለት ነው። እሺ አንድ በቃል በቃል ተርጉምልኝ። ምን አለ? ምን ብሎ ጠየቀ? አዝል ማለት መሸሸት ማለት ነው እኮ። ምን ብሎ ጠየቀ? ሱኢለ ረሱል ዓለይሂ ሰላቱ ወሰላም አኒል አዝል ችግር የለውም። ነብያችሁ ሁለት ሆናችሁ ነው ብሏል። ግን አንድ ነብዩ ተጠየቀ አኒል አዝል ፈቃል ምን አለ ነበረ? ላ አለይኩም ከመጀመሪያው ጀምረሽ ቆይ አንዴ ኢስላም አንዴ ተረጋጊና ከመጀመሪያው ጀምረሽ ጃቢር እንደተረከው የሚለውን ጀምረሽ አንብቢልኝ አንዴ። አረበኛ ላይ አድርገው። እሺ ኦኬ ቀጥይ። حدثنا أحمد بن عبد الله بن يونس نجرا أحمد بن عبد الله بن يونس وأحمدنا زهير حدثنا زهير أخبرنا أبو زبير عن الجابر أن رجلا أتى رسول الله صلى الله عليه وسلم عند سوية متى ود الرسول فقال لرسول من قالوا أن لي جارية هي خادمتنا سراتنيا ألن قالوا ألن قالوا وأنا أطوف عليها وأن أكره أن تحمله من على من معناته إني oh my god I don't want to say ديلا ሰማችሁ? I don't want to say በጣም ስለሚያሳፍር ማለት ነው አይደል? ኢስላም you don't want to say ሰራተኛችን ከሷ ጋር ወሲብ አደረኩ ይላል አይደል? ዋው አከስ ኦፕሲ ክራም ኦፕሲ ያርጋል አደረገ ሰራተኛዋን فقال الرسول أعزل عنها إن شئت أعزل عنها مالت يعني السوان شاشات لأنه زنا حرام نو አይደለም እና ምን ነው አይደለም just do azl he said azl አድርግ አለው። እሺ እና አዝል ማድረግ ማለት ምን ማለት ነው? ቆይ አንዴ ሰራተኛ ነበረችን ከሷ ጋር ወሲብ አደርግ ነበር ነገር ግን እንድታረግዝብን አልፈለኩም አለ አይደለ? አዎ አለ። በጣም ጥሩ። ስለዚህ እንድታረግዝበት እንደማይፈልግ ከነገረው በኋላ መሐመድ ምን ብሎ መልስ ሰጠው? ቆይ አንዴ ኦኬ ሽሻት ነው ያለው? አዎ it's haram አዝል ችግር የለውም። ይኸውልሽ ምን ያህል በነገራችን ላይ ፕሊስ ኢስላም ካላወቅሽው ቃሉን አላውቀውም ብለሽ መናገር ትችላለሽ። ምንም ችግር የለውም እኮ አለማወቅ ያለ ነው። እኔ ይህንን ሀዲስ አሁን እዚህ መጥቼ ከማቅረቢያ በፊት 10 ጊዜ ነው አንብቤ የመጣሁት። 10 ጊዜ ሊቃውንቶች በዚህ ጉዳይ ምን እንዳሉ ቼክ አድርጌ ነው የመጣሁት። ዝም ብዬ አይደለም እዚህ ጋር ለኦዲየንሴን የምጫወትበት። ችግር የለውም። እንዲያው ምን ያህል አላቅም ብትኝ እኮ ምንም ችግር የለውም። ሙሐመድ ምን አለ? አዝል አድርጉ አለ። አዝል አድርግ አለ። ነገር ግን ቀጥዩ አሁን ነገር ግን ልቀጥል ወለ እሱ ነው የሚቀጥለው። እሺ but what is decreed for her will come to her ነገር ግን የተወሰነባት ነገር እሷ ላይ ይደርሳል አለ ሙሐመድ። ረሱል ነው ያለው እንደዛ። ያ ረሱል እንደዛ አለ። እሺ the person stayed back and then came and said ከዛ በኋላ ተመለሰና ያ ሰው እንደገና በሌላ ጊዜ ደግሞ ወደ ነብዩ መጣና the girl has become pregnant አረገዘች እኮ እንደዛ አድርግ ብለህ ነበር ነገር ግን አረገዘች አለ። ሽሻት ስላልሆነ ያረገዘችው ወይስ አይደለም? ቢሸሻት ኖሮ ለምንድን ነው የምታረግዘው ያቺ ሴት? እና እኛ ምን አገባን? እኔ ረሱል ምን አገባው ታዲያ? እሷ ካረገዘች ምን አገባን? ኦኬ እሺ ችግር የለውም። ረሱል ማያለው ምንድን ነው? ረሱል ያለው ሰራተኛዬን ወሲብ አደርግ ነበር እንዳታረግዝብኝ ምን ላድርግ ሲለው ጀስት ፕራክቲስ አን አዝል ማለት ደግሞ ምንድነው? ኮይተስ ኢንተራፕት ማለት ነው። የዘር ፍሬን ወደ ውጭ ማስወጣት። ኖ አዝል ማለት you understand wrong. That's not no it's not. ፕሊዝ አንዴ ምንም የምታውቁት ነገር የለም። 4 ናችሁ 5 ናችሁ ምንም የምታውቁት ነገር የለም። አንዴ በ10 ሀዲስ አምጥቻ አሳይሻለሁ። አንዴ እሺ በ10 ሀዲስ በአንድ አይደለም 14 ዓመት ልጅ ነው ካንተ ጋር እንደዚህ እያወራች ያለችው። ባይ ዘ ወይ ፕሊዝ ምንም አታውቂም እኮ። ኦኬ ለዛ ነው ምንም አታውቂም። ህፃን ጋር እያወራሁ ስለሆነ ማወቅ አይደለም ሌላ ነገር በአማርኛ በሌላ ነገር የሌላ ነገር ትርጉም ወደ ሌላ አንዴ ፕሊዝ ምንም እኮ ነው የማታውቁት። በእግዚአብሔር ስም ምንም እኮ ነው። በቃ ጀስት ዝም ብላችሁ እኮ ነው በስሜት የምትነዱት ሙስሊሞች ህፃናቶቹም። በነገራችን ላይ በ14 ዓመት አንዴ ፕሊዝ አንቺ እንዲያውም በጣም ትልቅ እኮ ነሽ። መሐመድ እኮ የ6 ዓመት ህፃን ልጅ አግብቷል። ኢስላም በጣም ትልቅ ሴት እኮ ነሽ አንቺ አይደለ?
ከአይሻ ትበልጫለሽ፣ እርግጠኛ ነኝ። አይሻን በእጥፍ በልጠሻት እንደገና 2 ዓመት። ሙሐመድ በ6 ዓመቱ አይሻን አግብቶ በ9 ዓመቷ ወሲብ አድርጓታል። አንቺ ከሷ ትበልጫለሽ። ስለዚህ 14 ዓመት ህፃን ነኝ ብለሽ አትናገሪ ማለት ነው። አለበለዛ ከነብዩ ሞራል አንጻር እኔ የተሻልኩ ማስብ ነኝ ብለሽ እየተናገርሽ ነው። አልሰድብህም፣ እጠይቅበታለሁ። ወላሂ ላዚም ግን አይኑን ይግለጽልህ። አይንህን ይግለጽልህ። እኔ ስድብ ነው አሁን ስድብ ነው የተናገርኩት። ነብዩ አይሻን ያገባት በስንት ዓመቷ ነው? በ6 አይደል? እሱ ቤት የሄደች ደግሞ 9 ዓመቷ። ኦኬ በ6 ዓመቷ አገባት፣ በ9 ዓመቷ ደግሞ ወሲብ አደረጋት። ኖ ኒካ አደረገ። በ9 ዓመቷ ነው እሷን ያገባት። በስንት ዓመቷ ነው ወሲብ ያደረጋት? ቆይ አሁን አንተ እንደዚህ ስታወራ ለምንድን ነው ወሲብን ከረሱላችን አለይሂ ሰላቱ ወሰላም ጋር እንትን የምታደርገው? የነብዩ ላይፍ እንደዛ ስለሆነ በዚህ ነው የተላከው ረሱላችን አለይሂ ሰላቱ ወሰላም ነው። ኢስላም አንዴ የነብዩ ላይፍ እንደዛ ነው። ለምሳሌ በአንድ ምሽት 9ኙን ሚስቶቹን ወሲብ ያደርግ ነበር። አላህ ኢስላም ያደርግ። ኖ እሺ ጋር እኔ አንተ የማይሆን ነገር አወራህ ብዬ እምነቴን ላንተ አልጠላም። አይንህን ይክፈትልህ። በእውነት ከተማርክ የተማረ ሰው ከሆንክ ተማርና ተማም እኔና ወደዛ ምናምን አልልህም። ጀስት በቃ እቅራ፣ ተማር፣ አንብብ፣ ቁርአንን አንብብ፣ የእውነተኛውን ሐዲሶችን አንብብ። እርግጠኛ ነኝ ካነበብክ ትመጣለህ። አይዞሌሽን እንዴ አቅላቸው ተቆለፈ። አሩኑ ዋይ አዝል ሚኒንግ አይዞሌሽን ማለት ነው። አይዞሌሽን አልዓዝል ያኒ አይዞሌሽን በእንግሊዘኛ ማለት ነው። ምን ማለት ነው? አይዞሌሽን ማለት ነው። አይዞሌሽን ምን ማለት ነው? ምንድን አይዞሌሽን ዋዳስ አዝል ማለት ነው። አዝል ማለት አይዞሌሽን ማለት ነው። በአማርኛ ከፈለክ ደግሞ ተመልሻለሁ። አይ ቲንክ ኔትወርክ ይቅርታ ተጠቅመው መሸሽታ አንዴ ኦኬ። ሌላ ሐዲስ ላምጣልሽ። አንዴ ምንም ስለማታውቂ ነው ኢስላም። እኔ በነገራችን ላይ በጣም በየዋህነት እያወራሁሽ ያለሁት እንዳልሽው እኔ ምንም ካላወቅ ማለት ነው። እኔ ምንም ካላወቅ አሁን እኔ ከዚህ ላይፍ ላይ ክርስቲያን ነጠላ በጣም ጥሩ። እሺ ይሄ ምን ይላል? ባቡል ዱፌሚ ነጠላችሁ ማይችሉ ነጠላችሁ ማይችሉ ምን ማለት ነው? አንድ ጋፈቹ ወይን ጋፈቹ ፈረጀኝ ጥያቄ አለኝ። እሺ what do you want to say? ነጠላ ማለት ምንድን ነው? in English አንዴ ፕሊዝ አንዴ ቀጥይ እህታችን። ነጠላ ማለት ምንድን ነው? ይሄ ባቡ ምንድን ነው የሚለው? ይሄ ምንድን ነው የሚለው? ባቡ ኦኬ። ይሄ እስኪ እንግሊዘኛውን አንብቢው። ቻፕተር the coitus interruptus this babul izl ኦኬ። coitus interrupt ምን ማለት ነው? ሰርች አድርጊ፣ ችግር የለውም። babul izl እስከዛ just search it። እሺ coitus interrupt ብለሽ ላ ይሄ የአርበኛ አሁን አድርጊና ከዛም በኋላ ደግሞ እሱ ይመጣልሽ። ሐዲስ ባቡል ዒዝል خلاص ይፈን አንዴ አረቢ እስከዛ ሰርች አድርጊ አንቺ። እሺ ኛቴ ፕሊስ እንግሊዘኛውን ትራንስሌት አድርጊልኝ ወይም ሐዲሱን ላንብብልሽ እና ከዛ በኋላ ሐዲሱ የሚለውን ትነግሪኛለሽ። ሐዲሱን አንብብልኝ። ኦኬ ሐዲሱ ምን ይላል መሰለሽ? አንዴ በእስልምና ባሪያዎችን ወሲብ ማድረግ ይቻላል አይደለ? በእስልምና ባሪያዎችን ወሲብ ማድረግ ይቻላል። ያኔ ምሽባ አዝዶይ ምንድን ነው ያልከው? ባሪያ ማለት ባሪያዎችን
ባሪያዎችን ወሲብ ማድረግ ይቻላል። ይሄን ሐዲስ ላንብብልሽ። አቡ ሰይድ አንድ ይሄን ሐዲስ ላንብብልሽ። አቡ ሰይድ አልኩድሪ ወይት ትምሳል አይሆንም ወይ ባሪያዎችን ምን ነው ባሪያ ኖ ኢትስ አብ ስሌቭ ማለቱ ነው ወይም ላይክ ስሌቭ ኢስላም ኦር ሰርቫንት ስሌቭ እሱ በእንትን አይደለም፣ በዲን አይደለም፣ በእስልምናና በክርስትና አይደለም። ስሌቭ ምድር የምትይው እህታችን አንዴ ወይ ምንም ወይ የምታውቁት ነገር የለ ወይ ሰው የሚላችሁን አትረዱ። በኢየሱስ አንዴ ላንብብልሽና አቡ ሳይድ አልኩድሪ ናሬትድ አቡ ሳይድ አልኩድሪ እንደተረከው ይላል we got female captives in the war booty and we used to coitus interrupt with them ምን ብለው ይጠይቃሉ? በጦርነት ምርኮ የተገኙ ሴቶች ነበሩ እና እነሱን ኮይተስ ኢንተራፕት እናደርግ ነበር፣ ማለትም ዘራችንን ውጭ እያወጣን እናፈስ ነበር with them so we asked Allah's messenger about it ከዛ በኋላ ስለዚህ ጉዳይ አላህ መልእክተኛን ጠየቅነው አሉ። እሱም እንደዚህ ብሎ መለሰ he said do you really do that ያንን ታረጋላችሁን? repeating the questions thrice ሶስት ጊዜ ጠየቃቸው። ይሄን ታረጋላችሁ አላቸው። እሱ ምን አላቸው? this is no soul that is destined to exist but will come to existence till the day of resurrection ምን አለ? አላህ የወሰነው ነገር ወይ ይፈጠራል ወይም ደግሞ እስከ ቂያማ ቀን እንደዛ ሆኖ ይቀጥላል ብሎ ተናገረ። ምን አላቸው? አንብቢው ኖ አንተ አሁን ምንድን ያልከው? ምን አላቸው ነው ያልከው? አላህ የወሰነው ነገር ወደ ኤግዚስተንስ ይመጣል ይፈጠራል፣ ወይንም ደግሞ እስከ ቂያማ ቀን ድረስ እንደዛ ሆኖ ይቀጥላል። ሲሪየስሊ ለማንኛውም እህታችን ሜቢ ቆስጤ በውስጥ አውራት፣ እኛ ግን ለዛሬ ቢበቃንስ። ያ እስካሁን እንግዲህ በነገራችን ላይ በጣም አስቸጋሪው ነገር እኛ ፈተና የሆነብን ነገር ምንድነው? እዚህ ላይቭ ላይ ሙስሊሞች ስለ ሃይማኖታቸው ምንም ነገር አያውቁትም። ጀስት እኛ እንዴት ነው የምንጠይቃቸው? እንደ ኢስላም ታርጊ በቃ እኛ የምንጠይቃቸው እንዴት ነው? ገና አስረድተን ተርጉመን አብራርተን በቃ ሐዲሱን ተንትነን ቁርአንም ከሆነ አስረድተናቸው ነው ከዛ በኋላ የምንጠይቀው ማለት ነው። እንደዚህ ሲሆን ደግሞ አንደኛ ይሄ ቁርአን አይደለም፣ ይሄ ሐዲስ ነው። ስለ ሐዲስ ነው እያወራ ያለው፣ ስለ ቁርአን አልጠየቁሽም። አሁን ይሄ እኔ አንቺን ሐዲስ ላይ ነው የጠየቁሽ። ምንድነው በጣም ያስቸግረው ነገር ሙስሊሞች አያውቁም፣ አያስተምሯቸውም። ለእኔ በዚህ ሀገር ብቻ መስሎኝ ነበር፣ ለካ በውጭውም ዓለም እንደዛ ነው። እና ይሄ በጣም ፈተና ነው ለኛ የሚሆነው ማለት ነው። ብዙ ጊዜ ምንድነው ክርስትና ላይ ጥያቄ አምጥተው ይጭኗቸዋል። ከዛ በኋላ ጭንቅላታቸው በዛ ይደፈናል። እስልምና ላይ የሚያውቁት ነገር አለ? ምንም የሚያውቁት ነገር የለም። አንድ ሐዲስ ለማስረዳት ስንት ደቂቃ እንደሚፈጅ ተመልከቱ። ስታስረዷቸው እንኳን ደግሞ ጭራሽ ይመልሱትና ወደኛ ነው የሚያዞሩት ማለት ነው። እነሱ እኮ ይሄንን ሐዲስ እነሱ ሰምተውት አያውቁም። ቁርአን የምንከፍትላቸውን እነሱ ሰምተውት አያውቁም። ስናስረዳቸውን ይላሉ ወደኛ ያዞሩትና ጭራሽ እናንተ ውሸታሞች ናችሁ አይነት ነገር ይናገራሉ ማለት ነው። ይሄ በጣም አድካሚ ነው። በተቻላችሁ መጠን ሙስሊሞች ስለ ሃይማኖታችሁ ጠይቁ። እንዳለ እስልምና ከቅድም ጀምሮ ያሳየናችሁ አጋንንታዊ አስተምሮ መሆኑን ነው። ስለምን እንደተጻፈ እንስሳን ወሲብ ስለማድረግ ወንድ ምናምን በፊንጢጣ በብልት የሚሉትን ቃላቶች አይታችኋቸዋል። ሊቃውንቶቻቸው ቁጭ ብለው ያስተማሯቸው ስለዛ ነው። እነሱን ወሲብ ብታረጉ ሀጃችሁ አይበላሽም፣ ሀጅ ስታረጉ አይበላሽም። እንስሳ ወሲብ ብታረጉ ትጥበት መፈጸም አለባችሁ የግድ ሰላት ለመስገድ። እንደዚህ አይነት ቃላቶችና እንደዚህ አይነት ንግግሮች በእስልምና ውስጥ እጅግ በጣም በርካታዎች ናቸው። በጥቂቱ ነው እስካሁን ያሳየናችሁና ሜይ ቢ ለዛሬ ቢበቃንስ